ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት የምድር ዳርቻ እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ ዛሬም የብሉይ ኪዳን ተከታታይ ትምህርታችንን ነው የምንማማረው። ኦሪት ዘጸአት እናያለን። ኦሪት ዘጸአት ምዕራፍ 24ን ዛሬ እንመለከታለን። ምዕራፍ 24 በውስጡ ምን አለው? ስለምን ያስረዳናል? እንዴት እንረዳዋለን? እንዴት እንማረዋለን? እናስተምረዋለን? እናጠናዋለን? እናስጠናለን? የሚለውን ነገር ያው ጥናት ስለሆነ በዚህ መንገድ መረዳት ያስፈልጋል። እንግዲህ ስለ ኪዳን ነው የሚናገረው። ኪዳን ምንድን ነው የሚለው ትርጓሜ፣ ያው ኪዳን ማለት መዋዋል፣ ውል፣ ስምምነት ነው። በአንድና በሁለት እዚያም በላይ በሆኑ ወገኖች መካከል የሚደረግ ስምምነት፣ ውል ኪዳን ይባላል ማለት ነው። ስለዚህ እሱን ነው የሚነግረን። በዚህ ዙሪያ ነው የሚነግረን። ወይቤሎ እግዚአብሔር ለሙሴ እርግ አንተ ወአሮን ወናዳብ ወአብዲዩ ወመልእክተ ሕዝብ ሰባ እምእስራኤል ወይስግዱ ለእግዚአብሔር እምሩቅ። ይሄ እንግዲህ እግዚአብሔር ሙሴን ጠራውና ውጣ አለው። ስትወጣ አንተ ብቻ አይደለህም፣ አሮን፣ ናዳብ፣ አብዲዩ የአሮን ልጆች ናቸው። አሮን ካህኑ የሙሴ ታላቅ ወንድም ነው። ናብዲዩ ልጁ ነው። አብዲዩም ናዳብም ልጁ ነው። አብዩድም ልጁ ነው። ወመልእክተ ሕዝብ ይላል። እነሱ ብቻ አይደሉም፣ ልጆቹ ብቻ ሳይሆን የሕዝቡ ሹማምንት፣ ታላላቅ ሰዎች፣ ሽማግሌዎችንም ጭምር። ከነሱ መካከል ሰባ እምእስራኤል ከእስራኤል 70 ሰዎችን ያዝና ወይስግዱ ለእግዚአብሔር እምሩቅ፣ ለእግዚአብሔር ከሩቅ ይስገዱ። የት ነው ከሩቅ የሚሰግዱት? በተራራው ላይ ሙሴና እግዚአብሔር ይናገራሉ። አሮን፣ አብዩድ፣ ናዳብ እንዲሁም ደግሞ መልእክተ ሕዝብ የተባሉ ከእስራኤል 70 የተመረጡ ሰዎችን ይዘህ ውጣለው። እነኚህ ግን በእግረ ደብር ሆነው ከሩቅ ሆነው ለእግዚአብሔር ይስገዱ ብሎ ለሙሴ እግዚአብሔር መመሪያ መስጠቱን ነው። ወይቅር ሙሴ በአይቲቱ ይቅር ሀበ እግዚአብሔር ወሙንትሰ ይቅረቡ ወሕዝብኒ እያይርጉ እምኔሆሙ። እነኚህ ሙሴ ወደ ተራራ ወደ እግዚአብሔር ይቅረብ፣ ሌሎቹ ግን ወደ እግዚአብሔር ወደ ተራራው እንዳይቀርቡ። ሙሴ ወደ ተራራ ይውጣ፣ እነሱ ግን ወደ ሕዝቡ ወደ ተራራው እንዳይወጡ። ወቦአ ሙሴም ዋይዳ ለሕዝብ ኩሎ ቃለ እግዚአብሔር ወጽድቆ ዋውስኡ ኩሉ ሕዝብ። እግዚአብሔር የነገረውን እውነተኛውን የእግዚአብሔርን ቃል ሙሴ ለሕዝቡ ነገረ። ሕዝቡም ሁሉ በእያንዳንዳቸው ይህንን ሰሙና እንዲህ አሉ፣ ኩሎ ቃለ ዘነበበ እግዚአብሔር ንገብር ወንሰምዕ። እግዚአብሔር የተናገረውን ቃሉን የመከረንን ምክር የላከልን መልእክቱ ሁሉ ተቀብለናል፣ እንተገብራለን። እሺ አሉ። ከሩቅ ስገዱ ተብለዋልና። እንግዲህ ያው እግዚአብሔር ያለው መጀመሪያ አንተ ወንድምህ ካህኑ አሮን፣ የአሮን ልጆች አብዩድና ናዳብ፣ እንደገናም ደግሞ 70 የሚሆኑ መልእክተ ሕዝብ የሕዝቡ ታላላቅ ሽማግሌዎችን ይዘው ወደ ተራራው ውጣ አለው። አንተ ወደ ተራራው ውጣ፣ ቅረብ ወደ እግዚአብሔር። እነሱ ግን በሩቅ ሆነው ወይም በወግረ ደብር በተራራው እግር ስር ሆነው ይስገዱ አለው። ከዚያ ቀጠለና ሙሴ ይህንን ለሕዝቡ ሲነግራቸው፣ ሕዝቡም ደግሞ አንተ የተናገርከውን እግዚአብሔር ያዘዘንን ቃሉን እንጠብቃለን፣ እንፈጽማለን እሺ ብለው ፈቃድ መስጠታቸው የራሳቸው ፈቃዳቸውን መግለጻቸው ነው የሚነግረን። ወጸሐፈ ሙሴ ኩሎ ቃለ፣ ይህንንም ሁሉ ቃል ሙሴ ጻፈ። እግዚአብሔር ወተንሳ ሙሴ በጽባሕ ወሐነጸ ምሥዋ ታሕተ ደብር በ10 ወክሌቱ አይባን በ12 ድንጋዮች ሙሴ ደስ አለውና በተራራው ስር መስዋዕት የሚቀርብበትን በድንጋዮች በ12 ድንጋዮች ሰራ። በሁልቆ አሐዱ 10 ወክሌቱ ሕዝበ እስራኤል። በ12 ድንጋዮች አንድ መስዋዕት የሚሰዋበትን መስዋዕት ቦታ ወይም ቤተክርስቲያን እንደማለት ነው። በእነሱ የመስዋዕት ቦታ ነው የሚባለው ሰራ። በ12 ድንጋይ መሆኑ የ12ቱ ነገድ እስራኤል ምሳሌ ሆነ፣ በእነሱ ምሳሌ ማለት ነው። እያንዳንዱ ነገር እንቅስቃሴያቸውን ከሮቤል ጀምሮ እስከ ቢንያም ድረስ ያሉ 12ቱ ነገድ እስራኤል የያዕቆብ ልጆችን ጉዟቸው፣ ስራቸው ሁሉ ከእነሱ ጋር የተያያዘ ነው። አሁን መሰዋ ሲሰሩ 12 አድርገው መስራት አይጠበቅባቸውም። አንድ መሰዋ አንድ እግዚአብሔር ጋር የሚገናኙበት መገናኛ ቦታ ነው የሚሰሩት።
ነገር ግን 12 መገናኛ ቦታ ባይሰሩም 12 ድንጋዩን አንድ መሰዊያ አድርጎ መስራት ያ ማለት በ12ቱ ነገደ እስራኤልን የቃል ኪዳን ህዝብ እንደሆነ ለማረጋገጥ ከቅዱስ መጽሐፍም ደግሞ ይሄ ማንነታቸው እንዲፋቅ ስለማይፈልጉ ነው ማለት ነው። በ12 ድንጋይ መስዋዕት የሚሰዋበት ሰራ። ወፈነው ወራዝቶ ለወሉደ እስራኤል ወጣቶችን ሁሉ እስራኤል ልጆችን ላከ። ወአርጉ መስዋዕተ ወሰው መስዋዕተ መድኃኒት ለእግዚአብሔር አልህምተ እነኛም ወደዚያ ከወጡ በኋላ ከላሞች ለእግዚአብሔር የሚሆነውን የመድኃኒት መስዋዕት አቀረቡ። እንግዲህ መስዋዕተ መድኃኒት ስለ መስዋዕት በዝርዝር ዘሌዋውያን ላይ ነው የምናየው። ባጭሩ ግን በዚያ በዘሌዋውያን መስዋዕተ ስርየት መስዋዕተ መድኃኒት የሚባላል። መስዋዕተ ስርየት የሚባለው ስለ ኃጢአት የሚቀርበው ማለት ነው። መስዋዕተ መድኃኒት የሚባለው ግን ለኃጢአት ተብሎ ሳይሆን ለእግዚአብሔር ብቻ ለክብሩ የሚቀርብ መስዋዕተ መድኃኒት ይባላል ማለት ነው። የእስራኤል ወጣቶች ይህንን ክደው ይህን መስዋዕተ መድኃኒት አቀረቡ። ወነሳ ሙሴ መንፈቀ ደሙ ሙሴም የደሙንም እኩሌታ አነሳ። ወአንበረ ውስተ መቅደስ በመቅደስም አስቀመጠው። ወመንፈቀ ደሙ ከአወ ውስተ መስዋዕት የደሙን እኩሌታ ደግሞ በመስዋዕቱ ላይ ደፋው። ወነሳ ሙሴ መጽሐፈ ሕግ ወአንበበ ውስተ እዝነ ሕዝብ በሕዝቡ ጆሮ ላይ ሕጉን አነጣና የሕግ መጽሐፉን አነበበ። ወይቤሉ ሕዝቡም አሉ ኩሉ ዘነበበ እግዚአብሔር ንገብር ወንሰምዕ እግዚአብሔር የተናገረውን እግዚአብሔር የመከረንን እግዚአብሔር ያስተላለፈልንን በአንተ በኩል የመከረንን ቃል ሁሉ ሳንሸራረፍ እንተገብራለን ብለው ሕዝቡም ደስ ብሏቸው ቃሉን ሲያነብላቸው በጆሮአቸው ቃል ገቡ። የእግዚአብሔር ትእዛዝ ሊጠብቁ። ወነሳ ሙሴ ደመ ወነዛ ላይለ ሕዝብ ወይቤ እንዲህ በማለት ሙሴም ደሙን ይዞ በሕዝቡ ላይ ረጨ። ናሁ ደመ ሕግ ዘሐገገ ለክሙ እግዚአብሔር በእንተ ኩሉ ዝቃል ስለዚህ ቃል ነገር እግዚአብሔር ለእናንተ ያዘጋጀላችሁ ሕግ ይሄ ነው ብሎ ደሙን ረጭቶ አስተማራቸው። ወአርጉ ሙሴ ወአሮን ወናዳብ አብዩድና ናዳብ ሙሴ አሮን ሆነው ወሰባ ሊቃናተ እስራኤል የእስራኤል 70 ሰዎች ሊቃናትም 70 ሊቃናት የምንላቸው እነኚህ ናቸው። የተማሩ ጽኑዓን የሆኑ ኃያላን የሆኑ ለእግዚአብሔር የቀረቡ ታማኞች በሕዝቡም ዘንድ የሚወደዱ 70 ሰዎች ናቸው 70 ሊቃናት የምንላቸው። ወርእዩ መካነ ሀበ ይቀውም እግዚአብሔር አምላክ እስራኤል የእስራኤል አምላክ እግዚአብሔር የሚቆምበትን ቦታ ወጥተው አዩ ተመለከቱ። ወዘታይተ እግሩ ከም አግብርተ ግንፋል ዘሰንፔር ወከመ እሬተ ጽና ሰማይ እንደ ሰማይ ጽናት እንደ ሶባ ሐወጸት እንደ ምጽና ሰማይ ያለ ሰንፔር ማለትም እንደ እብነበረድ ያለ ግንፋል እንደ ጡብ ያለ ወይም እንደ ቦለኬት ወይም እንደ ሸክላ ያለ እንደዚህ አይነት ያለ የተዘጋጀ ቦታ እግዚአብሔር እግሮች የሚቆሙበትን ቦታ ሂደው አዩ። ወህሮያን ይቆሙ ለእስራኤል ዘአልቦ ዘይመስሎም ዋስተራዩ በመካን ዘእግዚአብሔር ወበሉ ወሰቱ እግዚአብሔር በዚያ የእስራኤል የተመረጡ ሰዎችም እነሱን የሚመስላቸው የለም። አስተራዩ በመካን በዚያ ቦታ ተገለጡ በእግዚአብሔር ቦታ በሉ ወሰቱ በዚያም ተገልጠው ቁጭ ብለው አብረው ተሰባስበው በሉና ጠጡ ይላል። በእግዚአብሔር ያ ወደ እግዚአብሔር የሚገለጥበታል ተብሎ የሚታሰበው ደብረ ኮሬብ የተባለው ቦታ ነው። እነሱ በእግረ ደብር የሚኖሩት ተራራው ላይ ሙሴ ነው ያለው። በእግረ ደብር ሆነው ግን እግዚአብሔር ይመጣበታል የተባለው ቦታ ካዩ ከጎበኙ በኋላ ቁጭ ብለው መብላታቸው መጠጣታቸው ነው። ከዚያ ይቀጥልና ወይቤሎ እግዚአብሔር ለሙሴ እግዚአብሔር ሙሴን አለው ርግሃቢ ውስተ ደብር ወሃሉ ዚየም ወደ ተራራው ውጣ በዚያም ከኔ ጋር ኑር። ወሆበከ ሰሌዳ ተዘእብን ዘሕግ ወተዛዝ ዘጸሐፍኩ ወትሄግሎሙ ሕግ አድርገህ ትሰራላቸው ዘንድ ለሕዝቡ ሰሌዳ ማለትም እብነበረድ እሱን አዘጋጅና አለው። እሰጥሃለሁ እሱን አለው። አሁን ወደ ጽላት እየመጣን ያለው እንግዲህ በዚህ ምዕራፍ ላይ በደንብ ሙሴ ለመጀመሪያ ጊዜ ጽላትን ከእግዚአብሔር የተቀበለበት ሕግ ነው። ይሄ ኦሪት ዘጸአት ምዕራፍ 24 ስታነቡ ጽላት ሙሴ ለመጀመሪያ ጊዜ ከአዳም እስከ ሙሴ 3300 ዘመን ነው ብለውታል ሊቃውንቱ። 3300 ዘመን ጽላት የሚባል ነገር የለም። እንደው በየተራራው ዝም ብለው መስዋዕት ያቀርባሉ አበው እንደዚያ ይኖራሉ እንጂ እዚያ ውጪ ጽላት የሚባል አልነበረም። ለመጀመሪያ ጊዜ በምድር ላይ ጽላት የተሰጠው በኦሪት ዘጸአት ምዕራፍ 24 ላይ ለሙሴ ነው። እንዴት ተሰጠ የሚለውም በዝርዝር ነገር ቁጥር 12 ጀምሮ ስትመለከቱ ወይቤሎ እግዚአብሔር ለሙሴ ርግሃቢ ውስተ ደብር ወደ ተራራው ውጣ ወደኔ አለው። ወሃሉ ዚየ በዚያም ኑር አለው። ወሆበከ ሰሌዳ ተዘእብን በዚያም የእብነበረድ የድንጋይ እብነበረድ እሰጥሃለሁ አለው። ዘሕግ ወትእዛዝ ዘጸሐፍኩ ወትሄግሎሙ ሕግ ታደርግላቸው ዘንድ ሕግና ትእዛዝ የተጻፈበትን የእብነበረድ ድንጋይ እሰጥሃለሁ አለው። ጽላት ማለት ነው። ጽላቱን ሕግ የተጻፈበትን ጽላት እሰጥሃለሁ ማለት ነው። ያው ጽላት መጀመሪያ የተሰጠው ከእብነበረድ የተሰራ ነው።
ሰሌዳት ማለትም ሰሌዳ ያው ሰሌዳ ነው የተጻፈበት የእብነበረድ ድንጋይ ላይ ተጽፎ ነው የተሰጠው ማለት ነው። ወተንሱ ሎሙ ሙሴ ወኢያሱ ሙሴና ኢያሱ ተነሱ ወአርጉ ውስተ ደብረ እግዚአብሔር ሙሴና ኢያሱ ወደ ተራራው ወጡ። ምክንያቱም ሙሴ ወደ ተራራው ሲወጣ ኢያሱ ተለይቶ አያውቅም። እንግዲህ አሁን መሪ ነው የሚተካው የሚባለው ለዚህ ነው። ኢያሱን ከልጅነቱ ጀምሮ ሙሴ እያንዳንዱ ሚስጥር ለይቶት አያውቅም። ተራራው ላይ ሲወጣ ይዞት ይወጣል፣ ሲወርድም ይዞት ይወርዳል። እግዚአብሔር ጋር ሲነጋገር ሙሴ ኢያሱ እንዲሰማ ያደርገዋል። ጸላት ሲቀበልም ሁሉን ነገር ሲጾም አብሮ ይጾማል። ተራራው ሲወጣ አብሮ ወጥቷል። እያንዳንዱ በዚህ መንገድ ያሳድጎታል። ለዚህም ነው ሙሴ በ120 ዓመቱ በሚያልፍበትና በናባው ተራራ ተጠርቶ ወደ እግዚአብሔር ሲሄድ ህዝቡን ተረካቢ አድርጎ ቀጥታ ኢያሱን ሲጠራው ኢያሱ አልደነገጠም፣ አልፈራም። የእግዚአብሔርን ድምፅ ሰምቶ ለምዶ ስለነበረ ሙሴን ወክሎ ህዝቡን የተረከበው ኢያሱ ነው ማለት ነው። ባህር ኤርትራን ሙሴ እንደሰነጠቀ ኢያሱም ደግሞ ባህር ዮርዳኖስን ሰንጥቆ ህዝቡን ርስት ያካፈለ። ለዚህም የበቃው ሙሴ ኮትኩቶ ስላሳደገው ነው። አሮን ሆርን አሳድጓል፣ እየኮተኮተ አሳድጓል። እንደገና ሙሴ ደግሞ ኢያሱን አሳድጓል። በክህነት ደግሞ አሮን ደግሞ አልዓዛርን አሳድጓል። አሮን ሲያልፍ አልዓዛር ተተክቶ ህዝቡ እንደመራ ሙሴም በደንብ አድርጎ ኢያሱን ይዞ ወደ ተራራው ወጣ። ማለትም ከሙሴ ተለይቶ አያውቅም ነበር። ኢያሱ ለህዝቡ እያዘጋጀው ነው። እሱ 80 ዓመት 100 ዓመት ውስጥ ነው ያለው። በ120 ዓመቱ ደግሞ ከዚህ ዓለም እንደሚለይ ያውቀዋል። ለዚያ ተተኪ ደግሞ ኢያሱን ማድረግ ስላለበት ኢያሱን በደንብ ይዞ ወደ ተራራው ወጣ። ወይቤሎሙ ሙሴ ለሊቃናተ ህዝብ ለሰባ ሊቃናቱ እንዲህ አላቸው። ሙሴ ወይትዋከቱ እስከ ንሰወጥ ሀቤክሙ ወደ እናንተ እስከምንመለስ ድረስ አትጣሉ፣ አትከራከሩ፣ እርስ በርሳችሁ አትታወኩ። ወናሁ አሮን ወሆር አሮንና ሆር ምስሌክሙ እናንተ ጋር አሉ። ለእመኒ ዘቦ ነገር ይሁር ሀቢሆሙ ነገር ያለው ችግር ያለበት ሰው ካለ ወደ አሮንና ወደ ሙሴ ሄዶ ዳኝነት ያገኝ። ምክንያቱም 40 ቀን በጾምና በጸሎት ሙሴ ይቆያል፣ ኢያሱም በዚያ ይቆያል። በ40 ቀን ውስጥ ችግር ከተፈጠረ በህዝብ መካከል አስታራቂ ፍርድ ሰጭ አሮንና ሆርን አስቀምጫለሁ። እኔ ኢያሱን ይዤ ሄጃለሁ። አሮን ሆርን ይዞ በከተማ እየጠበቀ ነው። ከሱ ጋር ችግር ያለበት ጉዳይ ያለው ካለ ሂዶ መፍትሄ አግኝ ብሎ ማስተማሩንና መንገድ ማሳየቱን ነው። ወአርገ ሙሴ ውስተ ደብር ወሰወሩም ደመና ሙሴ ወደ ተራራው ወጣ፣ ደመና ሰወረው። ወረደ ሳርሁ ለእግዚአብሔር የእግዚአብሔር ድምፅ ወደ ሙሴ መጣ። ውስተ ደብረ ሲና ወሰወሮ ደመና ሰዱሰ ዕለተ 6 ቀን ሙሉ ደመና ሰወረው ሙሴን። ወጸዎ እግዚአብሔር ለሙሴ በሳቢት ዕለት በሰባተኛው ቀን በማይከለ ደመና በደመና መካከል ሆኖ ሙሴ 6 ቀን ደመና ሰውሮት ከሰዎች ተለይቶ ሰዎች በማያዩት ሁኔታ ሰዎችን እያያቸው እነሱን ሳያዩት 6 ቀን ሰወረው። በሰባተኛው ቀን ግን እግዚአብሔር ሙሴን ጠራው በደመና መካከል ሆኖ ዋስተራያ ስራሁ ለእግዚአብሔር የእግዚአብሔር ድንቅ ስራው ተገለጠ። ለእግዚአብሔር ከመነ ንዴተ እሳት ወሶበያን በለበት በከተማሁ ለደብር በከተማው በደብሩ ተራራ በተራራው ራስ ላይ የእግዚአብሔር ክብር እንደ እሳት እየነደደ ታየ። በቅድሜው ቆሙ ለውሉድ እስራኤል የእስራኤል ልጆች ባሉበት በእነሱ ፊት እንደ እሳት እየነደደ በተራራው ላይ የእግዚአብሔር ክብር ተገለጠ። ወቡአ ሙሴ ማእከለ ደመና ወአርገ ውስተ ደብር በደመናው መካከል ገብቶ ወደ ተራራው ወጣ ሙሴ። ወነበረ 40 መዓልተ ወ40 ሌሊት በዚያም 40 መዓልት 40 ሌሊት ከእግዚአብሔር ጋር ቆየ ብሎ ይሄ ምዕራፍ ያጠናቀቃል ማለት ነው። ስለ ቃል ኪዳን ያልነው የኔ ቃል ኪዳን ታቦት ሰጠው በዚህ ላይ ነው ማለት ነው። የመጀመሪያ ጊዜ ለሙሴ ሕግ የተሰጠው በተራራው 40 ቀን 40 ሌሊትና 40 መዓልት ይቆያል። ከቆየ በኋላ ያው ጽላት ይሰጠው ዘንድ እግዚአብሔር ወደ ተራራው ውጣ እያለ አዘጋጀው ሙሴን አዘጋጅቶ እንዳትፈራ አለው። 6 ቀን በደመና ተሰወረ። በሰባተኛው ቀን እግዚአብሔር ተገለጠ። ተራራው እንደ እሳት የነደደ እየመሰላቸው በእስራኤል ፊት ይታይ ነበረ። በማእከለ ደመና ሙሴና እግዚአብሔር ይነጋገሩ ነበረ። ህዝቡም ደግሞ በተራራው ላይ ቀጥታ እግዚአብሔር ማየት ስለማይቻል በእሳት አምሳል ግን ተገልጦ ተራራው ሲጨስ ይታይ ነበረ። ቃላበ ያው ዘወረደ ውስተ ደብረ ሲና ወሀበ ሕገ ለሙሴ የአብ አካላዊ ቃል ወደ ደብረ ሲና የወረደው የአብ አካላዊ ቃል ለሙሴ ግን የሰጠ በጊሜ ወጢስ በጽልመት ወነፋስ በጨለማና በጭጋግ በዚያ ውስጥ ሆኖ የታየ በነፋስ የታየ እግዚአብሔር ቃል እሱ እንደሆነ ብሎ ሊቁም እንደተናገረው ይህንን ከዚህ ወስዶ ነው ማለት ነው። 40 መዓልት 40 ሌሊት ሙሴ በዚያ መቆየቱን በዝርዝር ይነግረናል። ከዚያ ጋር እየተነጋገረ ኢያሱን አስከትሎ ወጥቶ ከተማ እንዲጠብቁ አሮንና ሆርን አስቀምጦ ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ እየተመሰገነ ይሁን። ይቆየ